እስላም ወንድሞቻችን በቀን 5 ሲሰግዱ አንተ በቀን 2 እንኳን መስገድ ትፈራለህ። ዕለት ውስጥ ስንበረከክ መስገድ ስትጀምር ብዙ የአስማተኞችን ቅስም ትሰብራላችሁ። ብዙ አስማተኞች አስማት ለመማር 40 ዓመት ይጓዛሉ። 40 ዓመት ተጉዞ አጋንንት ሆዱን ነፍቶ እግሩ አብጦ መጨረሻ ላይ የሚሞት የኛው ጉድ ነው። የኛው ዝም ብሎ የለም። ትልቁ ዋጋ አምልኮት መስገድ ስጀምር ሰላምህ ከባህሪ ውስጥ ይገነባል። የይቅርታ መንፈስ ከውስጥ ያድራል። የማገናዘብና አእምሮ የመክፈትን እድል ታገኛለህ። ክፉ መንፈስ የዘጋውን በአምልኮት ውስጥ ወለል ብሎ ይከፈትና የምትፈልገው ነገር ላይ ለመድረስ እድል ታገኛለህ። እና ስግደት ማለት መገዛት ማለት፣ ስግደት ማለት ህሊናን ለእግዚአብሔር መስጠት ማለት፣ ስግደት ማለት አእምሮን በሰማይ አምላክ እንዲቃኝ ማድረግ ማለት፣ ስግደት ማለት ሞገስና ጸጋ የህይወትህ ኑሮ እንዲሆን ማድረግ ማለት ነው። ስንፍና ስላደረብንና ባህላዊና ዕለታዊ በቃ ወጋዊ ሆነን ያደግነው እኛ በዛ ውስጥ በማደጋችን ዛርና ውቃቢ አምላክ እስኪባሉ ድረስ ጊዜ ያገኙ። በአንድ ትውልድ 2 ትውልድ ወደ ኋላ 3 4 5 ትውልድ ወደ ኋላ ስትቆጥር ጨል ያለ ውቃቢ ያለ ዛር አለ አይነጥላ አለ ጠቋር አለ። እነዚህ በወግ ውስጥ ተቆራኝተው ትውልዱን ያዙት። መንፈስ አብሮ ይወለዳል የሚለው ነገር እስካሁን ለቤተ እግዚአብሔር ሰዎች አልገባቸው። ይሄ በራሱ ሌላ ትልቅ እርግማን ነው። ስለ መንፈስ ሲወራ ምንድነው መንፈስ ምንድነው መንፈስ ይሏችኋል። ታዲያ ምንድነው የሁሉ ትውልድ የጠፋው? ለምንድነው በረከት የራቀን? ታዲያ ለምንድነው ሰላም ያጣነው? ለምንድነው ፍቅር ያጣነው? መልስ የለም። ለምንድነው የምንሰቃየው? ለምንድነው አይናችን የሚያዘው? ለምን ትውልዱ አእምሮ አላደገም? የለም መልስ የለም። መልስ የሌለው መልስ የመናፍስት ጉዳቶች መሸፈኛ ሆነናል። አሳየኝ፣ ካላሳየኝ አትፈታም ብሎ አሳስሮኝ ሄደ። ማን ይፍታኝ? ለልብህ የሚገኘው፣ ለሐሳብህ የሚገኘው፣ ለውስጥ ህይወትህ የሚገኘው፣ ለባህሪህ ድካም የሚገኘው እግዚአብሔር ብቻ ነው። ለውስጥ ጉስቁልና የሚገኘው የብቸኝነት ድቀትህን ሞልቶ በሰላም የሚያሳድር ጭንቀትን የሚያርቅልህ እሱ እኮ ነው።